ፍቅር ፍቅር በእጅጉ ኃያል በመሆኑ ሁሉንም ነገር ያዋህዳል። ስለዚህ እግዚአብሔርን አፍቅረው፣ የእርሱ የሆነ ሁሉ ያንተም ይሆናል። በእጅጉ ጎበዝና ማራኪ የነበረች ሴት ዓመታዊውን የጸሎት ጉባኤያችንን ለመታደም የመጣችው ረጅም ርቀት ተጉዛ ነበር። በመጀመሪያው ውይይታችን ሀሳቧን የመግለጽ ፍላጎት አልነበራትም። በቀጣዩ ውይይታችን ትኩረቴን ወደ እሷ ዙሬ ልታካፍል የምትፈልገው ነገር ካለ ጠየኳት። አይ ብዙ የምናገረው ነገር ያለ አይመስለኝም፣ ስታወሩ ካዳመጥኩ ይበቃኛል አለች። እንዲህ አይነት በቡድን ዝምታ ብዙ የተለመደ አይደለም እና ጥቂት ስታንገራግር ቆየችና ተናገሪ ካላችን ግን አንድ በአእምሮ የሚመላለስ ነገር አለ ብላ ጀመረችና ያለማቋረጥ ለ45 ደቂቃዎች ስታወራ ቆየች። ያቋረጣት ወይም አየሩን ብቻዋን በመቆጣጠር የተከፋ ሰው አልነበረም። ስለ ብቸኝነቷ፣ የመጀመሪያ ትዳሯ ሲፈርስ ስለተሰማት ህመም እና ከእናቷ ጋር ስላላት የግንኙነት ችግር አወራችን። የቡድኑ አባላትም ጥልቅ በሆነ የመረዳት ስሜት አደመጥናት። በየመሃሉም አዝናኝ የሆኑ ጥያቄዎች ስናነሳባት ነበር። ጠቃሚው ነገር የነበረው በዚህ አጭር የሆነ ውይይት ውስጥ ከፍተኛ ፍቅርና አቀባበል ያለበት ግንኙነት ነበር መፍጠር የቻለችው። ይህ ፍቅር ባደገችበት ቤትና በምትኖርበት ትዳርና ከልጆቿም ጋር በነበራት ግንኙነት ውስጥ ያላገኘችው ነው። ብዙውን ጊዜ ጥፋቶቻችንና ብቁ ያለመሆን ስሜታችንን አጋነን እንመለከታለን እና ሞቃት በሆነ የቡድን ግንኙነት ውስጥ ሰዎች ስለ ማንነታችን አውቀው በሙሉ ልብ ሊቀበሉ እንደሚችሉ ነው የምንረዳው። ይህም ራሳችንን እንድንቀበል ያስችለናል። በወጣቷ ዘንድ የተከሰተው ይህ ነበር። ትክክለኛ የሆነ ራስን የመውደድ ሂደት በዚህ ተሞክሮ ውስጥ ይከሰታል። ከውድቀቶቻችን በተቃራኒ ሌሎች ሊወዱንና ሊቀበሉ እንደሚችሉ ማወቅ ነው ይህንን ስሜት የሚፈጥረው። ተካፋይ በነበርኩበት አንድ ውይይት ላይ ደግሞ ከፍተኛ የሆነ የድብርት ችግር በነበረባት አንዲት ወጣት ላይ ውይይት እያካሄደን ነበር። ወጣቷ በልጅነት ያሳለፈችውን ህመም የሚፈጥር ውድቅ የመሆን ስሜት ነበር በግልጽ ያካፈለችን። ምንም የፍቅር ስሜት ተሰምቷት እንደማያውቅ ታስታውሳለች። ይህ በመሆኑ አሁን ለወላጆቿ፣ ለወንድምና እህቶቿ ምንም አይነት ስሜት የላትም። በማንም ተፈቅራ የምታውቅ አይመስላትም። ከመካከላችን የነበረ አንድ ወጣት ሊረዳት በማሰብ እግዚአብሔር ግን ያፈቅርሻል ሲል መለሰላት። በእርግጥ እግዚአብሔር እንደሚወዳት ጥርጣሬ አልነበራትም። ሆኖም መፈቀር የምትፈልገው በሰዎች ዘንድ ነው። ማንም ሰው ሙሉ የሆነ የስብዕና ወይም የተሟላ ህይወት እንደሌለው ይታወቃል። የሌሎችን ፍቅር በመቀበል ካልሆነ ይህንን ስብዕናና የተሟላ ህይወት ማግኘት አንችልም። ይህ ደግሞ ከልጅነታችን የሚጀምር ነው። ህፃን ልጅ ፍቅርን ከወላጆቹ፣ ከወንድምና እህቶቹና በዙሪያው ካሉ ሌሎች ሰዎች ነው የሚማረው። ሌሎችን ለማፍቀርና ራሳችንን በተገቢ መንገድ ለማፍቀር የሌሎችን ፍቅር አግኝተን ማየት አለብን። የማፍቀርን አቅም የምናጎለብተው በመፈቀር ውስጥ ነውና። የሁላችንም ፍላጎት ተመሳሳይ ነው። በሽኩታም ይሁን በከፍተኛ ጩኸት የለቅሶ ድምፅ ተመሳሳይ ነው። ብቻዬን ነኝ። የሰዎችን ፍላጎትና ፍቅር ለማግኘት ምን ማድረግ አለብኝ የሚል ጥያቄ ነው። ታዋቂው የስነ ልቦና ባለሙያ ኤሪክ ፍሮም በመጽሐፉ አንድ ህፃን በመጀመሪያዎቹ እድሜው ፍቅርን ሲያገኝ በምን መልኩ ምላሽ እንደሚሰጥ ገልጿል። ይህም በእርግጥ እንደምፈቀር አውቃለሁ። የምፈቀረው ለእናቴ ልጅ በመሆኔ ብቻ ነው። የምፈቀረው ውብና አስደሳች ስለሆንኩ አይደለም። የምፈቀረው ስለምሆነው ወይም ስለሆንኩት ነገር አይደለም ይላል። ምክንያቱም ይህ ከእናታችን የምናገኘው ፍቅር በሁኔታዎች ላይ ያልተመሰረተ ነው። ይህን ፍቅር ለማግኘት ምንም ማድረግ የለብንም። የእናት ፍቅር በሁኔታዎች ላይ ያልተመሰረተ ነፃ ፍቅር ነው። ይህን ፍቅር ለማግኘት ልጅ መሆን ብቻ በቂ ነው። አንድ ታዳጊ በእነዚህ የመጀመሪያ ዓመታት የሚያነሳሳው ነገር በተለይም ከውልደት እስከ መጀመሪያዎቹ 6 ዓመታት ያለው የህፃኑን ስብዕና በማዳበር ሂደት ውስጥ በእጅጉ ጠቃሚ ነው። በዚህ ውስጥ በርካታ አስፈላጊ ነገሮች አሉ። በወላጆች መካከል ያለው ግንኙነት፣ በወላጆችና በልጆች መካከል ያለው ግንኙነት፣ እንዲሁም በልጆች ውስጥ ያለው ግንኙነት ወይንም ከምንፎካከረው እንደ አርአያ ከምናየው መጀመሪያ ልጅ ጋር ያለን ግንኙነት በእጅጉ ወሳኝ ነገሮች ናቸው። 1001 ነገሮች በልጁ አስተዳደግ ላይ ተጽዕኖ ያሳድራሉ። በኋለኛው እድሜ ፍቅር የመስጠትና የመቀበል እድሉ የሚወሰነው በእነዚህ የመጀመሪያ ዓመታት በሚያነሳሱት ጉዳዮች ነው።
2 የዩኒቨርሲቲ ባለሙያዎች በመቶዎች በሚቆጠሩ ጦጣዎች ላይ የላቦራቶሪ ጥናት አካሂደው ነበር። ባለሙያዎቹ የፈለጉት ፍቅር በጦጣዎች ዘንድ ያለውን ቦታ ለማረጋገጥ ነበር። ከዚህም በመነሳት የሚገልጹት አንድ ሰው እንዴት መኖር እንደሚቻል ከመማሩ በፊት መማር ያለበት እንዴት ማፍቀር እንደሚቻል መሆኑን ነው። ባለሙያዎቹም እንዳረጋገጡት በጾታዎች መካከል ለመኖር እንኳን ጤናማ የሆነ ግንኙነት ከእኩዮቻቸውና ከወላጆቻቸው ጋር ሊኖራቸው አስፈላጊ ነው። ፍቅርን መማር መራመድና ማውራትን እንደመማር ሁሉ ለበኋላ ተብሎ የሚቀመጥ አይደለም። ምክንያቱም ይህ ሲሆን በልጁ ስብዕና ላይ የራሱን ተጽዕኖ ያሳድራል። ፍቅርን የመስጠትና የመቀበል አቅሙ የተዛባ ሰው ፍቅርን ያላገኘባቸው የልጅነት ጊዜያት ይኖሩታል። ምናልባት የወላጆቹን በቂ እንክብካቤ አግኝቶ ሊሆን ይችላል። የሚጠበቀውን ያህል ፍቅር እንዳላገኘ ግን ከስብዕናው በመነሳት መረዳት ይቻላል። ሆኖም ይህን ፍቅርን ሰጥቶ የመቀበል ተሰጥኦ የሚያንሰው ሰው ይህን ጥበብ መማር ይችላል ወይንስ በልጅነት ከባቢያችን በተፈጠሩ ሁኔታዎች ላይ የተቀረ ህይወታችንን በሙሉ እንደተገደበ እንቀጥላለን? በእርግጥ ማፍቀርንና ፍቅርን መቀበልን መማር እንችላለን። ሆኖም ጥረት ይፈልጋል። 2 አይነት ቋንቋ በሚነገርበት አካባቢ የሚያድጉ ህጻናትን በምሳሌነት መጥቀስ ይቻላል። በዚህ አይነት አካባቢ የሚያድጉ ህጻናት አፋቸውን የሚፈቱት በ2 ቋንቋ ሲሆን ሁለቱንም እኩል በሆነ ሁኔታ አቀላጥፎ መናገር ይችላሉ። በተመሳሳይ ፍቅርን ከልጅነታቸው እየተማሩ የሚያድጉ ሰዎች ፍቅርን ሰጥቶ ለመቀበል አይቸገሩም። ሆኖም በሆነ ምክንያት የፍቅር ፍላጎታችን በልጅነታችን የተገደበ ሲሆንና ተቀባይነት የማጣት ስሜት ይሰማን፣ ልክ አንድ ሰው ቋንቋ እንደሚማረው ሁሉ የማፍቀርንም ጥበብ በኋለኛው እድሜያችን መማር ይኖርብናል። የምንማረው ግን በአዳጋች ሂደት ነው። ልክ በህፃንነታችን ወይም በልጅነት እድሜያችን ተምረን ቢሆን የምንፈጥነውን ያህል ጥበቡን መማር አንፈጥንም። ይህም ሆኖ ግን ፍቅርን እንደሌሎች የግንኙነት ጥበቦች ሁሉ ልንማረው የምንችለው ጥበብ መሆኑን ማወቅ ያስፈልጋል። በልጅነቱ በማንኛውም ምክንያት ውድቅ የመሆን ወይንም ተቀባይነት የማጣት ስሜት የሚሰማው ሰው ማፍቀር ህመም የሚፈጥር እንደሆነ ነው የሚማረው። በዚህ ሳቢያም ከማንኛውም አይነት የቅርብ ግንኙነት ይሸሻል። ምክንያቱን ሳያውቀው ለፍቅር አሉታዊ ምላሽ ይሰጣል። ይህ ማለት የልማድ እስረኛ ሆነዋል ማለት ነው። ፍቅርና ህመምን አያይዞ ነው የሚመለከተው። ይህ በመሆኑም ፍቅር ወይንም የሞቀ ስሜት የሚፈጥሩባቸውን አጋጣሚዎች ማስወገድ አማራጭ መፍትሄ ይሆናል። ይህ ንቁ ካልሆነ ስሜት የሚመነጭ ሂደት ነው። ሁሉም ሰው በተወሰነ ያለመብሰል ደሴት ውስጥ ነው የሚኖረው። ኃጢአተኛም ይሁን ቅዱስ ሰው አንዱ እሴት ማፍቀርን አለመቻል ከሆነ ያለመብሰል ምልክት ተደርጎ መወሰድ የለበትም። በሌሎች መስኮች ላይ ከፍተኛ ብቃትና ብስለትን የሚያሳይ ሊሆን ይችላል። ሆኖም የአንድ ሰው አጠቃላይ ህይወት ውጤታማነት በማፍቀር አቅማችን ላይ የተወሰነ ነው። ስለሆነም ይህን አዳጋች ሆኖም በእጅጉ አስደሳች የሆነ ጥበብ መማር ያስፈልጋል። የማንኛውም አይነት ስነ ልቦናዊ ህክምና መጨረሻ ግብ በግለሰብ ውስጥ ያለውን የፍቅር አቅም ማውጣት ነው። ከዚህ አኳያም ሃይማኖት፣ የቡድን ህክምና፣ የመንፈሳዊ እድገት ቡድንና ሳይኮቴራፒ ሁሉም ተመሳሳይ ዓላማ ነው ያላቸው። ይህን ለመጀመር አይነተኛው ስፍራ በትናንሽ ቡድኖች ውስጥ ነው። ይህን አቀራረብ የሚቃወሙ ካሉም ብዙውን ጊዜ አጥብቀው የሚፈልጉት ብቻ ናቸው። ማንኛውንም ግንኙነት መመስረት አለመቻል፣ ቢያንስ ከ8 እስከ 12 ሰዎች ውስጥ በንቃት መሳተፍ አለመቻል ከውስጣቸው ያለውን የሰዎችን ፍርሃት ያሳያል። ሰዎችን መፍራት ደግሞ ፍቅርን መፍራት ነው። ብዙውን ጊዜ በዚህ ዙሪያ አመኔታ የሌላቸው ከሴቶች ይልቅ ወንዶች ናቸው። በተመሳሳይ ወደ ባለሙያ ወይንም ወደ ትዳር አማካሪ መሄድን የሚቃወሙት ወንዶች ናቸው። አንዳንድ ጊዜም በተመሳሳይ ዓላማ በቡድን ውስጥ መሳተፍንም አጥብቀው ሊቃወሙ ይችላሉ። ወንዶች ከሴቶች በበለጠ ስሜታቸውን ይፈራሉ። በልጅነታቸው እንዳያለቅሱ እየተነገራቸው ነው የሚያድጉት። ምክንያቱም ማልቀስም ስሜትን መግለጽ ነው። በመሆኑም ስሜትን መቆጣጠር ዋነኛው የወንዶች ባህሪ እንደሆነ እየተነገራቸው ያድጋሉ። በዚህም ወንዶች ማንኛውንም አይነት ስሜትን የሚቀሰቅሱ አጋጣሚዎችን ይፈራሉ። አዋቂዎች ስለሆነን ችግራችንን በራሳችን መፍታት ይኖርብናል ይላሉ። በልባቸው እየተናገሩ ያሉት ግን ስሜትን የሚያጋልጡ ማንኛውም አይነት አጋጣሚዎችን ማስወገድ ፈልጋለሁ። በዚህ መልኩ ነው ሰላም የሚሰማኝ ነው። በብዙ ቦታዎች ሴቶች ይበልጥ በእውነታ ላይ የተመሰረቱ ናቸው። ብዙውን ጊዜ ቡድንም ሆነ የባለሙያ እርዳታ የሚጠይቁትም ሴቶች ናቸው። ይህ የወንዶች ባህሪ ከእውነታ ውጪ መሆኑን የምንረዳው አንድ ወንድ የተበላሸ መኪናውን ለሚያውቅ ባለሙያ ለመስጠትና ለማስጠገን ምንም ችግር እንደሌለበት ስንመለከት ነው።
ወይንም ማንኛውም ወንድ ጥርሱን ሲያመው ወደ ጥርስ ባለሙያ እንደሚሄድ ወይንም ቴሌቪዥኑ ሲበላሽ ወደ ጥገና ባለሙያ እንደሚሄድ ስንመለከት የወንዶች ከፍተኛ ችግር የሚስተዋለው በግንኙነት መስክ መሆኑን እናያለን። እና ከፍተኛ የሆነ ፍርሃትና ምክንያታዊነት የሚያሳዩት ስሜታቸውን በተመለከተ እንደሆነ እንረዳለን። ለራሳችን ያለንን አመለካከትና የማንነት ስሜት የምናዳብረው በህይወታችን መጀመሪያ ነው። አንድ ህፃን ጠንካራ በሆነ ራስን የመውደድ ስሜት ካላደገ ከሌሎች ጋር አስደሳች በሆነ መልኩ ግንኙነት የመመስረት አቅሙም የተገደበ ይሆናል። ይህ ውስንነት በጭምትነት ባህሪ ሊገለጽ ይችላል። ይህን አይናፋርነት ቁጡ በሆነ ገጽታ ወይንም እንደምታስቡት አይናፋር አይደለሁም በሚል አኳኋን ሊሸፍን ይችላል። በዚህ ራሱንም ሳይቀር ሊያታልልም ይችላል። ወይንም ማፍቀር አለመቻልን ሌላ ትላልቅ ውጥኖችን በማሳካት ገንዘብን፣ ዝናንና የመሳሰሉ ነገሮችን በመሰብሰብ ለማካካስ ይሞክር ይሆናል። ይህም የሆነ ነገር ማድረግ እችላለሁ፣ ፍቅርን ማግኘት ባልችልም አድናቆታችሁን፣ ቅንነታችሁን ወይም በሰዎችና በነገራት ላይ ኃይልና የበላይነት ማግኘት እችላለሁ እንደማለት ነው። ሴቶች በተቃራኒ የበታችነት ስሜትን የሚያካክሱበትና ፍቅር ያለማግኘት ስሜትን የሚቀርፉት ብዙ መንገድ የላቸውም። ወንድ ልጅ ምናልባት በሌሎች መስኮች በመሳተፍ በቢዝነስ፣ በስፖርት ወይም የሆነ ክብርና ሽልማት በመሰብሰብ ይህን ስሜት ያሳኩታል። እድሎቻቸው በብዙ መልኩ የሰፉ ናቸው። ሴቶች ግን ማፍቀር ወይንም ፍቅርን መቀበል ካልቻሉ በእጅጉ ይከፋሉ። ምክንያቱም እድላቸው በቤት ውስጥ ስኬታቸው ላይ የተመሰረተ ነው። ስራ ላይ ቢቀጠሩም በወንዶች ቁጥጥር ስር በሆነ የቢዝነስ ዓለም ገብተው መፎካከር አይሹም። ፍቅርን ማየት ወይንም ማፍቀር አለመቻል ከፍተኛ የሆነ ተጽዕኖ የሚያሳድረው ከወንዶች ይልቅ በሴቶች ህይወት ውስጥ ነው። የመጨረሻው የፍቅር መሰናክል እንግዳ የሆነን የማናውቀውን እሴቶቻችንን ወይም ባህላችንን የማይጋራንን በተወሰነ መልኩም ቢሆን የሚደነቅ ገጽታ የሌለውን ሰው ማፍቀር ነው። ሆኖም ይህ ማለት እሴቶቹን መውሰድ ወይም የምንጠላቸውን ነገሮችን መውደድ ማለት አይደለም። ፍቅር ውስብስብ የሆነ ስሜትና ሀሳብ አይደለም። እንደዚህ አይነት ውስብስብ አመለካከት ያላቸው ግን በተለመደ ህይወታቸው ውስጥ በትንሽዬ ቅንነት ፍቅርን መግለጽ የማይችሉ ብዙ ሰዎች አሉ። ከፍተኛ የሆነ ጀግንነትና ራስን አሳልፎ መስዋዕት ማድረግን የሚያወሩ ሰዎች አሉ። ሆኖም የማይመጣ አጋጣሚ ተቀምጠው በመጠበቅ ጊዜያቸውን ያጠፋሉ። ማፍቀር ማለት ለሌላኛው ሰው ጥሩ መመኘት ማለት ነው። ፍቅር ማለት ምናልባት በጥንቃቄ የተጻፈ ግን ሌላኛው ሰው ሲያነበው እንቆቅልሽ የማይሆንበት ቀላል ደብዳቤ ነው። የሌላኛውን ጊዜ ላለማባከን ጊዜ መውሰድ ማለትም ነው። ማፍቀር ማለት የራስን ዋጋ መክፈልና የሚስትንም ህይወት ለማቅለል ነገራትን በስርዓት ማከናወን ማለትም ነው። የሆነ ቦታ ላይ በሰዓቱ መገኘትና ለሚያወራው ሰው ሙሉ ትኩረት መስጠትም ማለት ነው። በአንድ ውይይት ላይ የሆነች ሴት የባለቤቷን ችግር ስታካፍለን ነበር። ባለቤቷ ፍቅሩን ለመግለጽ ይቸገራል። ያደገው ዝግ በሆነ ቤት ውስጥ ስለሆነ ፍቅርን መግለጽ በእጅጉ ምቾት ይነሳዋል። ሴትዮዋ በተቃራኒው ሞቃትና ቀላል ስብዕና ነው ያላት። በየጊዜው ፍቅርን መግለጽና መለዋወጥ ትፈልጋለች። ምክንያቱም ባደገችበት ቤት ውስጥ የለመደችው ይህንኑ ነው። እናም ለሚስት ባለቤቷ የሆነ ችግር እንዳለበት እርግጥ ነበር። ለሱ ደግሞ ሚስቱ ያላግባብ መጣበቅ የምታበዛ ሴት ሆናበታለች። የሁለቱም ፍላጎት ተቃራኒ ቢሆንም በልጅነት ትውስታቸው ላይ የተመሰረተ ነው። እሱ ፍቅርን የሚገልጸው በተገደበ መልኩ ነው። እሷም በእጅጉ ሀሳባዊ እንደሆነች ታውቃለች። ይህም ሆኖ ግን ፍቅርን ማሳየት አለበት ትላለች። ይህን ከፍተኛ የሆነ የፍቅር ፍላጎቷን ለማንም ገልጻ አታውቅም ነበር። በተገቢው መልኩ የሚገለጽ ትዳር ለስላሳና ጤናማ በሆነ መልኩ የሚሰራ የጋራ ሂደት መሆን አለበት። ባል ሚስቱን መረዳት አለበት፣ በቻለውም ሁሉ መርዳትም አለበት። አስደሳች ሆኖ አስተያየቶችንም መለገስ አለበት። አዳዲስ ልብሶች ካሉ፣ ምግቡ ጥሩ ከሆነ ገንቢ አስተያየት መስጠት ጥሩ ነው። እሷ ወደ ቤቱ ደግሞ ሲገባ መረዳት አለባት። የቢዝነስ ችግሮቹን ሲያወራ በትኩረት ማድመጥ አለባት። የልደት ቀኗን ቢረሳም መቆጣት የለባትም። ይህ ሁሉ ነገር በሁለት እድሜ ዘመናቸው ሙሉ የማይታወቁ ሰዎች በጋራ ለመኖር ሲሞክሩ ህይወታቸውን ለማለስለስ ሊጠቀሙባቸው የሚገባቸው ነገሮች ናቸው። እርስ በእርስ በትህትናና በአክብሮት መደጋገፍና አንዳቸው ለሌላቸው የተሻለ ስሜት መፍጠር አለባቸው። ምክንያቱም በጥላቻና በንዴት ጭስ ከተሞላ ቤት በጋራ መከባበር ላይ የተመሰረተ ግንኙነት የተሻለ ነውና። ይሁን እንጂ ይህ መከባበር ወይንም በዘዴ ላይ የተመሰረተ ለስላሳ የሆነ ግንኙነት ራሱ የትዳር ከፍተኛ ዓላማ አይደለም።
ምክንያቱም ይህ ዘዴ ለማናውቀውም ሰው የምናሳየውን አክብሮትና ጥሩ አቀባበል በቤት ውስጥም በማሳየት ትዳራችንን ሰላማዊ ማድረግ ሙከራ ነው። ስለዚህ ይህ መሆን ያለበት ጥልቅ ወደሆነ ግንኙነት የማምረው የመጀመሪያ እርምጃ ነው። በሂደት እርስ በርስ መረዳዳትን፣ አንድ መሆንን ማዳበር እና በሁኔታዎች ላይ ያልተገደበ ልባዊ አቀባበል ላይ የተመሰረተ ፍቅርን መለዋወጥ ያስፈልጋል። ባልም ሆነ ሚስት በአግባቡ መገናኘትን ከተማሩ ጥቃቅን ነገሮች በራሳቸው ጊዜ መወገድ ይጀምራሉ። ይህ ግንኙነት የሁሉም ነገር መሰረት ነው። ግንኙነትን በስሜት ደረጃ መመስረት ከተቻለ አሉታዊ ስሜቶችን ማካፈል ይህን ያህል አስከፊ እንዳልሆነ መረዳት ይቻላል። ጥላቻ ወይም ምሬት በማንኛውም ሰብአዊ ግንኙነት ውስጥ ጤናማ ነገሮች ሲሆኑ ምንም አይነት ቅሬታን ሳይፈጥሩ ሊገለጹ ይችላሉ። በቡድን ሕክምናችን ውስጥ በመቶዎች የሚቆጠሩ ጥንዶች የግንኙነት ጥበብን ለመጀመሪያ ጊዜ ተምረዋል። ተመሳሳይ ወይንም ተቀራራቢ ችግር ካለባቸው ጓደኞቻቸው ጋር የሞቀ ወዳጅነት ስሜት ፈጥረው በጋራ ችግሮቻቸውን መካፈልና መፍታት ችለዋል። ስሜታዊና መንፈሳዊ እድገት የተቀደሰ ጉዳይ ብቻ መሆን የለበትም። ሳቅና ቀልድ ብዙውን ጊዜ ውጥረትን ለመቅረፍ ይረዳል። በዚህ ድባብ ውስጥ ሰላማዊ የሆነ ግንኙነት መመስረት አዳጋች የሆነባቸው ሰዎች ራሳቸውን መሆን እንደሚችሉ፣ ራሳቸውን መግለጽ እንደሚችሉ፣ እውነተኛ ስሜታቸውን ከመቼውም ጊዜ በላይ በተለየ ተመስርተው ግንኙነት መመስረትም እንደሚችሉ ይረዳሉ። በእንደዚህ አይነት ቡድን ውስጥ ምንም ፍርሃት የለም። ሚስጥሮች አፈትልከው ሊወጡና ከቡድን ውጭ ሆነው ሊገኙ ይችላሉ የሚል ስጋትም የለም። አባላት እርስ በርስ የሚሰማቸው ስሜት የቤተሰብ አይነት ነው። ከፍቅር የሚመነጭ መተማመን ሁሌም በመካከላቸው ይኖራል። በዚህ ሳቢያ በቡድን ውስጥ የሚነሱ ነገሮች ወደ ውጭ